ሸገር ካፌ ሸገር ካፌ ሸገር ካፌ ከ1909 እስከ 1923 ባለው የታሪክ ምዕራፍ ላይ የተመሰረተው የታሪክ ትንታኔ ዛሬም ቀጥሏል። አቅራቢዎቹ ዶክተር ተካልኝ ወልደማርያም እና ዶክተር ዮናስ አሽኔ ናቸው። ስለመጣችሁ በተከታታይ ይሄንንም ስለምትተነትኑልን በጣም አመሰግናለሁ። እናመሰግናለን። እንኳን ለጥምቀት በዓል አደረሳችሁ። እንኳን አብራ ደረሰን። ባለፈው ሳምንት ስናወራ ከኢንተርናሽናላይዜሽን ጋር በተለይ ይሄን ፖለቲካ ኮሚኒቲ የሚባለውን ወደ ዓለም አቀፍ መድረክ ሲኬድ ኢትዮጵያ የሚለውን ሀገር ይዘው አብይ ሀገር ይዘው ነው የሚሄዱት። እዚህ ደግሞ ያልከና ያለው እዚህ ውስጥ ደግሞ መግባቢያው ሌሎች የተለያዩ ከዚህ ሀገር ከቡልጋ የመጣ ወይ ከጅማ የመጣ ወይም ከሐረር የመጣ ያለ ሌሎች ሀገሮች አሉ። እነኛን አሁን ራስ ተፈሪ ወደ አውሮፓ ይዘው ተሄዱትን ዴሌጌሽን አባላት ብንጠራቸው ግማሾቹ የትውልድ መሳፍንት ናቸው፣ ግማሾቹ አዳዲሱ መኳንንት ናቸው፣ ግማሾቹ የቀድሞ መኳንንት ናቸው። ግን በምንድን ነው የገለጽናቸው? ኢትዮጵያውያን ብለን ነው። ኢትዮጵያውያን ከኢትዮጵያውያን አንጻር በኢትዮጵያውያን አስተሳሰብ ይሄ ነበር። የኢትዮጵያ አስተሳሰብ ይሄንን ከበባ ሰብሮ ለመውጣት ነበር ምናምን የሰጠናት ጥቅል አድርገን እኮ ነው ያንን ጸው የሰጠነው። ይህነዛ ሰዎች እዚህ በሚመጡበት ጊዜ ዘይ ኦልሶ አገሬ እዚህ ነው ይላሉ። የራስ ኃይሉ አስተሳሰብ of where his power comes from እና የራስ ካሳ አስተሳሰብ የተለያየ እና ምንድነው እንግዲህ በዚህ ጊዜ ደግሞ ይሄ በጣም አንጻራዊ ነው። በአንጻራዊ አስተሳሰብና አመለካከት በአንጻራዊ እይታ ቀደም ያለው የፖለቲካ ማህበረሰብነት የየቦታዎቹ የፖለቲካ ማህበረሰብነት በዚህ ጊዜ የመበረዝ ይጀምራል ወይም የበለጠ ይበረዛል ነው። አይጠፋም ይቀጥላል እስከ ዘመናችን ድረስ ይቀጥላል እና የሁለቱ ሲምልቴኒየስሊ የዚህ ዘመን እና የብዙ የኢትዮጵያ ታሪክ የቅርብ ጊዜ ታሪክ one way or another ሪዞልቭ አለማድረግ ነው። ሪዞልቭድ አይሆኑ። ይሄ ግን የትም ነው። አሜሪካ ብንሄድ ቴክሳስ ወይንም ካንቶኖች ብንሄድ አውሮፓን ብንሄድ በየሀገሩ ብንሄድ አካባቢያዊ ስልጣን አካባቢ የፖለቲካል ኮሚኒቲ የድሮዎቹ የራሳቸውን ውርስ ይተዋሉ። ግን አንድ የሚከብደኝ ለእኔ ሁልጊዜ እንደ ፖለቲካ ሳይንስ ሳስተምርም ስናነብም ስወያይም የሚከብደኝ ነገር ኢምፓየር የሚለውን ነገር እንሰጣል። አሁን ኢምፓየር አለማለት በፖለቲካ ሳይንስ ማህበር ምሁራን ወይ ተማሪዎች ኢትዮጵያን ኢምፓየር ማለት ፕሮግሬሲቭ ያሰኝ ማለት ነው። ማለት ፕሮግሬሲቭ ያሰኛል። እንደውም አቢሲኒያ ኢምፓየር ማለት የፕሮግሬሲቭ መለኪያ ይሆናል። በጣም ወጣት ልጆች ራዲካል ሲሆኑ በተለይ ኢትዮጵያ ኢምፓየር ነች የሚለው ነገር ይመጣል። እሱን እንዳንቀበል ደግሞ የሚያደርገን እንግሊዝንም ኢምፓየር ብለን ጣሊያንም ኢምፓየር ብለን እዛ የደረሱትን ኢትዮጵያን እዛ ጋር ማሰለፉ ደግሞ እንደገና የሚከብድ ነገር ይሆንብናል። ኔሽን ስቴትም እንዳንላት አሁን እንደምትነግረን ደግሞ በጣም ግራጫ ገና ፖለቲካ ፓርሰላይዝድ ኮሚኒቲ የምንላቸው የፖለቲካ ኮሚኒቲዎቹ ገና እርስ በርስ መስተጋብር እየፈጠሩ በአንድ ኢትዮጵያ በሚመስለው የኢንተርናሽናላይዜሽን ለመግባት መስተጋብር ውስጥ ናቸው። ምን ትላለህ? እኔ ይሄ የኤምፓየር አይደለችም። ኤምፓየር ማለት እኮ እንደ እንግሊዝ ወይም እንደ ፖርቹጋል ወይም እንደ ስፔን ኦቨርሲስ ቴሪቶሪ ይዞ በእንትኖችን ጨቁኖ ይዞ እና የተለያዩ ኃይሎችን እንደው ዝም ብሎ ከበላይ ሆኖ እንትን እያለ እያሟገተና እያላጋ የሚኖር ቤተኛ ያልሆነ የኃይልና ስልጣን የገነነበት ስርዓት ነው የሚል በጣም የተመለመለ ዴፊኒሽን ስለምንይዝ ነው። ኤምፓየር በዓለም ታሪክ ውስጥ የተለያዩ መልኮች፣ የተለያዩ አደረጃጀቶች ይሄ ቃል መላልሶ ይመጣብኛል። የተለያዩ ተልእኮች ያሉት ብዙ አይነት ኤምፓየር አለ። ወደ ቀደመው ጊዜ ስትሄድ የኤምፓየር እንትን ወደ ቀደመው ከግሪኮና ከሮማኖች ጊዜ ቀድሞ የነበሩ ኤምፓየሮች አሉ። ቀድመ ዘመናዊ ኤምፓየር
እና የአካባቢና የተጓዳኝ አካባቢዎች ላይ የሚገኑና ያንን ሲሰበስቡ ሄጀሞኒክ የሆኑ ኤምፓየርስ አሉ። ይሄ ዘመናዊው የኢሮፒያን ኢምፔሪያል ስትራክቸር የእሱን ሴንስ ኦፍ ዴፊኒሽን ኦፍ ኤምፓየር ይዘ ወደ እነዚህ ቀደም ያለ ታሪክና ምንነት ያላቸውን ኤምፓየሮችን ተነትንበታለሁ ስትል ነው ችግሩ። እና ኢንፋክት ኢን ሜኒ ዌይስ የቀደሙ ኤምፓየሮች በጣም በሚገርም ሁኔታ በኋላ ዩኒታሪ ስቴትስ ከፈጠሩት አይነት ሆሞጂናይዜሽን የበለጠ ህዝቦችን የማላመድና ኢንተግሬት የማድረግ አሲሚሌት የማድረግ እንትን ነበራቸው፣ አቺቭመንት ነበራቸው። የኋለኞቹ ኢምፓየርስማ በመከፋፈል ላይ ነው፣ በመከፋፈል በመለያየት ለብዝበዛና ለስርቆት ስለሚመች ነው። እና በኋላ ደግሞ ከማርክሲስት ሊትሬቸር ጋር ደግሞ የሚመጣው ዴፊኒሽን ኦፍ ኤምፓየር አለ ከካፒታሊዝም ጋር ሃይስት ፎርም ኦፍ ኢት ነው። ዜርፎር ሀብት ይፈልጋል፣ መሰብሰብ ይፈልጋል። ከአውሮፓ የስልጣኔ የሞደርናይዜሽን ጋር ተይዞ የሚሰራ የኮሎኒያል ዘረኛ የሆነው የሚወጣው አለ፣ ጄኖሳይድ የሚፈጽመው ወደ አሜሪካ ሄደ ወደ ተለያየ። ስለዚህ what do you mean by empire የሚለው ነገር ካልተመለሰ በስተቀር ኤምፓየር ነው አይደለችም የሚል ክርክር ውስጥ አንገባም። እንደምንለው ብዙ እሱም ግራጫው ነው ማለት ነው፣ ጎንጫ አልፋ ነው። እሱም ግራጫው ነው። እና በዚህ ጊዜ የሀገር ትርጉም የአካባቢ መጠሪያና ወይም የሀገሪቱ አጠቃላይ መጠሪያ ብቻ ሳይሆን ሌላው ቀርቶ የሹመት እንኳን የሚገለጽበት የግዛት መጠሪያ ነው። የገሌ ግዛት ገሌ ይሄን ሀገር ተሰጠው፣ ገሌ ያንተ ሀገር የት ነው ሲባል አንድ ሰው የተሾመበት ሀገር መጠሪያ ነው። ተወላጅነቱ ብቻ ሳይሆን አንዳንድ ጊዜ በቃ አሁን ይሄ ሀገር ሲዳሞ ተብሎ ይሄ ሀገር እኮ ድሮም የደጃዝ ባልቻ ነው ይባላል። ሐረር እኮ የራስ መኮንን ሀገር ነው። እንደዚህ የሹመትና የግዛት መጠሪያ ሁሉ ይሆናል። ወደ ግዛታቸው ሄዱ፣ ወደዚህ ሀገር ሄዱ፣ ወደ ሀገራቸው ሄዱ። ወደ ሀገር ሂድ ሲል የተወለድክበት ቦታ ሂድ ማለት ብቻ አልነበረም ያን ጊዜ። እና ሌላም ትርጉም ያለው የግዛት ማነው የሀገር እና በኋላ በዚሁ ጊዜ በኋላ ገኖ የሚመጣ በኋላ የደረጃ የሚሄድ የአስተዳደር ክልል የሚለውም ነገር ይመጣል። ይሄ ሁሉ የተወላጅነት እንትን የተሾመ ሰው የሚገዛው ሀገር ብሎ ደግሞ አሁን ደግሞ እገሌ የዚህ ሀገር እና ስም ይሰጠዋል። በዚህ ጊዜ ነው አንዱ በጣም በዚህ ጊዜ ኮመን የሆነ የሚመጣው ቃል አውራጃ ነው። ቴሪቶሪያሊ ሀገሩን እንዳስተዳደር ክልል ዲፋይን የማድረግ ነገር ይመጣና እዛ ላይ ሹመት የሚሰጠው ሰው ወይም አስተዳዳሪ ሆኖ የሚመደበው ሰው የዚህ አውራጃ ገዢ፣ በኋላ ደግሞ ከጣሊያን ጊዜ በኋላ እንደምናየው የበለጠ ኤላቦሬት የሆነ ይሆናል። ግን የአውራጃ ማለት የአስተዳደር ክልል ወሰን አገሪቱን በጠቅላላ የዚህ አውራጃ ተብሎ መመደብና የዛ አውራጃ ገዢ ደግሞ የትውልድ መብት ያለው ባለስልጣን ነው ማለት በዚህ ጊዜ የሚቃረኑበት አይደለም። እንደ አውራጃ ማሰብም ይጀምራል። አደሴም ታይም ደግሞ እንደ ኔቲቭ ኦቶሪቲ የሚባለው ነገር ኔቲቭ ኦቶሪቲም እንዳለው እነዚህ ሁሉ ጃክስታፖዝድ ሆነው ወይም በቅርርብ እና በአንዳንዴ በመናቆር አንዳንዴም አንዱ ወደ አንዱ በመከላለስ የሚሄዱበት የሀገር በአጠቃላይና የውስጥ የሀገር ክፍልፋዮች አጠራርና አስተያየምና ትርጉም የሚነባበሩበት የንብርብር ሁኔታም የነበረበት የግርጌ ማስታወሻ ላርክዝ። የግርጌ ማስታወሻ ምንድነው? በዚህ ዘመን ለምሳሌ የቀኝ ግዛት አስተዳደር እንደ ኮምፓራቲቭ ብናመጣ ቅድም ኔቲቭ ኦቶሪቲ ስለመጣልኝ ቀኝ ገዦች በተለይ የእንግሊዞቹ የሚያደርጉት ምንድነው? የአካባቢውን ተወላጅ የዛ አካባቢ አስተዳዳሪ በተለይ ከነሱ ጋር የሚስማማውን የአካባቢውን ተወላጅ ካለ ይሰይሙታል። የቀኝ ግዛቱ አስተዳዳሪ ተወካይ ይሆናል። ከሌለ የተወላጅ አስተዳደር ይፈጥሩበታል። በሌለበትም ፖለቲካል ኮሚኒቲው እንደው 3-4 አይነት እንኳን ቢሆን አንዱን መርጠው ያሞግሱታል እና ያንን ኔቲቭ ኦቶሪቲ ኮንስትራክት ያደርጋል በመላው አፍሪካ ሌሎችም ቦታ። ይሄ እኛ ሀገር የሚያመልጠው ያንተም አንድ የላክልኝ ጽሁፍ ትዝ ስላልቸው ይሄ ሁለቱ ንርብርብ የሆነው ተወላጁንም ይዞ አንዳንዴ ከሌላ ቦታም የመጣ ሰው ተሾሞ ሁለቱ ኔጎሼት የሚያደርግበት የአስተዳደር አይነት የሚወለድበት እያልክ የባላባቶቹንም ስልጣን ይቀበላል። ከዛ አካባቢ ያለው ባላባቱ
እዛ አካባቢ ተወላጅ የሚገባው የአካባቢ ተወላጅ ሊሆን ይችላል። ከዚህም ተሾመው እሱ ራሱ ሊሾም ይችላል፣ ላይሾም ይችላል። በሁለቱ መካከል የቆመ አስተዳደሮች አንዳንዴ የሚቀያየሩ አንዳንዴ ራሳቸው የሚሆኑ አይነት ነው የሚሆነው። ወጦ ነው መጠንቀቅ ያለብን an ongoing negotiation change adjustment here በዚህ አይነት የተቀናበረ እዚህ ሌላ ቅላጼ ያለው እዚህ ሰው ሲገኝ ገዥም ተወላጅም የተማረም ሲሆን ሁለት ሶስቱንም የሚቀላቅል ሲሆን እንደ ቦታው ቴምፕሌት የለንም ቴምፕሌት የለው። ይሄ በጣም ኢምፖርታንት ነው። ፎርሙላይክ የሆነ አፕሮች ቱ ዋት ኢዝ ሃፕኒንግ በጣም አስቸጋሪ ነው ኢትዮጵያ ውስጥ እና ግን በጣም ቴምፕትድ እንሆናለን። ምክንያቱም በእነዚህ ነገሮች ላይ ብዙ ተጽፏል። በተለይ በኮሎኒያሊዝም ኮንቴክስት በጣም ብዙ ተጽፏል እና የነ ፕሮፌሰር ማምዳኒ እሳቤ መነሻውና መንደርደሪያው ይሄ ነው። የኮሎኒያል ቴምፕሌቱን አለ ብለው ነው የሚያምኑት። የቀኝ አገዛዝ ኤምፓየር የአገዛዝ ዘይቤ ተወላጅን ካለ መሾም ከሌለ ተወላጅን መፍጠር መውለድ ያለበት። እሱ ደግሞ ከቀኝ ግዛት በኋላ አዲሱ የአፍሪካ አስተዳደር ትልቁ ፈተናው የኔቲቭ ኦቶሪቲ እና ኔሽን ስቴት ሊታረቅ አልቻለም። ስለዚህ የኮሎኒያል ሌጋሲ የፖስት ኮሎኒያል ቲዮሪ አንዱ ቋሚ ፒላሩ ምንድነው? አሁንም አፍሪካ የምትታመሰው ቀኝ ግዛት ባቆመው ኔቲቭ ኦቶሪቲ በሌለም ቦት ስለቆመ የኔቲቭ ኦቶሪቲና የተወላጅ አስተዳደርና የአገረ መንግስት እሳቤ ሊታረቅ ያልቻለበት አህጉር ሆኗል። ስለዚህ ዲኮሎናይዝ ማድረግ ካለብን ኔቲቭ ኦቶሪቲ እና ኔሽን ስቴት ሞዴሉን ማስታረቅ አለብን። ይሄ በጣም መሰረታዊ ነጥብ ነው እና ያነሳው ጥያቄ በጣም አግባብነት ያለው። በተጨማሪ በዚህ ጊዜ በዚህ ዘመን እንደ ስልጣን ሁሉ ቅድም ስለ ስልጣን ለምን የሚል ጥያቄ ተነስቶ ነበር አላል? በዚህ ጊዜ ሀገር ለምን ሀገር ፋይዳዋ ምንድነው? እንደ ሀገር መሆን ሀገርና እኛ ምንድነው የሚያገናኘን? እኛ ለሀገር ምንድነን? ሀገር ለኛ ምንድነች? በሚለውም ላይ እንደዚሁ በጣም ተነባባሪ የሆኑ የሚለያዩ አንዳንዴም በቃል አጋኖ የሚለዋወጡ የሚካሰሱ ሀሳቦች የነበሩበት ዘመን ነው። አደረጃጀቶችና ሀሳቦች በእነዛጀራ። ስለዚህ ሀገር ለምንድን ነው? what is it for በእንግሊዝኛ what is it for እና what is it against ምንን ሊያመጣልን ይሰጠናል፣ ምን ይነሳል፣ ምንን ይነሳናል ሳይሆን ከምን ሊጠብቀን ይችላል፣ ምን ሊሰጠን፣ ከምን ሊያድነን። ሀገር ከምንድን ነው የሚያድነን? እንደ ሀገራችን ለኛ ምን ጥቅም ታመጣለች እና ከምን ትከላከለናለች በሚል ላይ ብዙ የወገን ሰልፍና ክርክር የነበረበት ዘመን ነው እና ሀገር ነፃነታችን የሚከበርባት ስንቆም እኛም የምንከበርባት መከበሪያችን የጀግንነታችንና የትግላችን ውርስና ቅርስ ስለሆነች ሀገር የምታስከብረናት እና ሀገራችንን በዛ ምክንያት የማንነታችን መገለጫ ናት እና ያንን የምታስጠብቅ ሀገር ናት። ያ እንዳይደፈር therefore ያ እንዲቀጥል የተከፈለው መስዋዕትነት ያመጣው ውጤት ያን የሚያስቀጥል የጥቅል መጠሪያችን ነች የሚለው አለ። በሌላ በኩል ደግሞ ሀገር ካለንበት በጣም ብዙ ችግሮች እና በዛም ጊዜም ጅምር አንዳንዴ ኋላ ቀርነት ተብሎ የሚጠራ አንዳንዴ ድንቁርናም ይባላል፣ አንዳንዴ ኋላ ቀርነት ይባላል፣ አንዳንዴ ድህነት ይባላል። በተለይ ያን ጊዜ ከድህነት ኋላ ቀርነት እንደዚህ እነዚህን ተባብረንና አብረን ቆመን ከዚህ እነዚህን አሸንፈን የምንወጣበት ብሎ የሚገለጽበት አለ። therefore እነዚህን ጠላቶች ለማሸነፍ ተባብረን የምንሰራበት የምንቆምበት አውድ ነው የሚለው አመለካከት አለ። ከጨለማ የሚያወጣን ብርሃንን አሁን በዛ ዘመን በጣም ትንሽ ቀደም ብሎ ጀምሯል። በእቴጌ ጣይቱ ጊዜ ብርሃን የሚለው ነገር ግን በዚህ ጊዜ ከአዳዲሱ የተማረ ትውልድ መምጣትና በፖለቲካ ንግግሩ ሌክሲኮን ውስጥ ከመግባቱ ጋር የተያዘ የብርሃን የጥበብ የእውቀት የብልሃት አዳዲስ ነገሮች የሚመጡበት እና therefore ያለፈውን የምንተውበት ከራሳችን ታሪክ የምንላቀቅበት የሚለውም ደግሞ ቀደም ያለው ቀጣይነትን የሚላለ አንደርላይን የሚያደርግ ነው። ይሄኛው ደግሞ የለም የምንወጣበት ያንን ለማድረግ እዛ ለመድረስ ኃይል የሚሰጠን ሰልፍ ነው ሀገር ማለት ነው። አንዳንዴ በብራናው ላይ የአውሮፓ ስልጣኔ ሊጻፍበት ይገባል ይላል አይደል? አንዳንድ ቦታ ላይ ብራናውን ታቡላ ራዛ ያደርጉታል አንዳንድ ጽሁፎች ላይ። አሁን አንዳንድ ሰዎች ደግሞ ይህንን ሊያስታርቁ ይሞክራሉ። በዛ ጊዜ በነበረው
አንድ በጣም ስትራይክ ያደረገኝ በ1918 ዓመተ ምህረት የዘመን መለወጫ በዓል ላይ መርሴ ናቸው የሚጽፉልን ይሄንን የዘመን መለወጫ በዓል ላይ ተፈሪ መኮንን ትምህርት ቤት ተማሪዎች ልዑል አልጋ ወራሽን ተፈሪ አልጋ ወራሽን እንኳን አደረሰው ለማለት እንኳን ዘመን አሸጋገረው ለማለት ሲሄዱ ከአቶ ኤፍሬም ተወልደ መድህን ለዚህ በዓል አንድ የአማርኛ መዝሙር አዘጋጅተው በልዑል ፊት ዘምረው ደስ አሰኟቸው ይላሉ። እና እቺ ግጥም ባለ 3 ምዕራፍ ናት እና እያንዳንዳቸው ውስጥ 3-4 ስንኞች አሉ። እዚህ ውስጥ በዛ ጊዜ የተለያዩ ወገኖች ይዘዋቸው ሲፋተጉባቸው የነበሩትን የቀጣይነትና የለዋጭነት ሀሳቦች ሰብሰብ አድርገው አስታርቀው እንደ የማቅረብ ሙከራ ያደረጉ ኔጎሽዬሽን ግጥሙ በጣም ኤሌጋንት አልነበረም ይላሉ መርሴም። ግጥሙ በጣም እንደው በደንብ ቤት አይመታም እንደው አያገጣጠም አያሰኝም፣ ግን እንደው ጥበብ የለውም ግን ሀሳብ አለው ብለው ነው የሚናገሩት። እና እንዲህ ይላል ለኢትዮጵያ እናታችን ለነጻነት ትምክህታችን እንምላለን መታመናችንን ይላል አንዱ የመጀመሪያው ሌላ ሀገር መታመን ይሄ ለሀገር መናገር ነጻነት ናት እናት ናት ነው ኢትዮጵያም እናትም ናት። እዛ በሁለተኛው የስንኞች ስብስብ ምንድን ነው የሚባለው? መዝሩ ማዛ ስታንዛ ይባላል። ግን በአማርኛ አላውቀውም። ንግሥተ ነገሥታት ግርማዊት ጠብቅ አምላከ ዳዊት ልዑል የኢትዮጵያ መንግስት አልጋ ወራሽ ተፈሪ ጠብቅ የዓለም ፈጣሪ ይላል። እንግዲህ አሁን ይሄ ኤስታብሊሽመንት ነው፣ ውዳሴ ነው። በኋላ ኃይለ ሥላሴ ይሆናል። በኋላ ይሆናል። ግን ሁለቱንም አስታርቀዋል ሁለቱ የስልጣኖቹም ቤቶች። ሶስተኛ ላይ ፉከራችን ብርሃን አርነት ተመልሳ ትመጣለች። ዓላማችን ፍርድ ቅንነት፣ ፍርድ ሲባል ጀስቲስ ነው፣ ፍትህ ነው። መሳሪያችን ጥበብ ትምህርት ብልሃት፣ ምስጋናችን የእግዚአብሔር ፍርሃት ይላሉ። አሁን እንግዲህ ይሄ ቅድም ያልኳቸው ነው። ማንም አይወጣም ከዚህ ውስጥ ሁሉም ሰው ለማስታረቅ የመሞከር ነገር አለ። ግን እንደዚህ ሁሉ ብዙ ሰው እንደዚህ እያስታረቀና እያስማማ አይደለም ሄደው ያኔ የነበረው ሙግትና ክርክር በእነዚህ ጉዳዮች ነው። እና በዛ ጊዜ ሌላው ቀርቶ የፍትህ የፍርድ የቅንነት አስተሳሰብ ምናምን ብቻ ሳይሆን ሌላው ቀርቶ በዛ ጊዜ አንተ በቀደም እንዳልከው ነው የእኩልነትም ጉዳይ ይመጣል ነው። ሁላችን ኢትዮጵያ ውስጥ ፍትህ ሲባል ቅንነት ሲባል ከጀርባው ይዞት የሚመጣው ነገር አለ። የምን ፍትህ ነው? እና ያ ከምን ጋር ነው? እንግዲህ ተወላጆች አሉ፣ የተወላጅነት ማዕረግ አለ፣ ተዋረድ አለው። ያንን ተዋረድ የሚረብሽ ሐሳብን የሚቀናቀን ሐሳብ አለ። ያንን የሚሞግት ነው እንግዲህ የእኩልነት እና የእኩልነት ዲስኮርስም ይገባል በዚህ ጊዜ ሌላው ቀርቶ ማለት ነው። ምክንያቱም በጣም ኤስታብሊሽድ የሆነ በጣም ሊኔጅ በሚቆጠርበት ስርዓት የአፍሪካ ስርዓትም ይበለው የኢትዮጵያ የተለየ ስርዓትም በለው ስትራክቸር ያለው ህብረተሰብ ነው እና በአዲሱ የኢትዮጵያ ሀገረ መንግስት ውቅር ውስጥ ስንገናኝ ግን በእኩልነት መሆን አለበት የሚል እሳቤ አዲስ ነው። አማላይ ነው እና በዚህ ጊዜ ከሚቀነቀኑት እና ያ እንግዲህ ተመልከት በዛ ጊዜ ባርነት የጌታና የባሪያ አሳዳሪና የባሪያ ግንኙነት ኖርማል ነው አይደለም ለምንድነው የሚል ክርክር የነበረበት ዘመን ነው። ይሄን ልብ ማለት ያስ ለብዙ ሰዎች ይሄ ሰው ልጅ እኩል ነው የሚለው ሐሳብ ገና ነው እና ግን በዚህ ጊዜ ይሄ ወደ አደባባይ መውጣት የሚጀምርበት ጊዜ ነው። ትምህርት ቤት ነው ደግሞ መነሻው። ትምህርት ቤት ነው። ይሄንን የሚናገሩት መምህራኑ እና አዘማኞቹ እነዚህና ተማሪዎቹ ራሳቸው ጭምር ናቸውና ይሄ ደግሞ ከዓለም ጋር የሚያወራም ሊቃኖች አሉበት። በሚጻጻፍ ወደዛ ደብዳቤ የሚቀበል ንግግር ኤምባሲዎች አሉ፣ ሌጋሲዮኖች አሉ። ከነሱ ጋር የሚያወራ ስለሆነ ኢንካውንተሩም አለ። ባለፈው ሳምንት ስናወራ ኢንተርናሽናላይዜሽኑ አብሮ አለ። ከዛም ጋር አብሮ ኔጎሽየት ያደርጋል ማለት በጥቅሉ ግን በዚህ ጊዜ እና በኋላ ደግሞ እንደ መገለጫ የኢትዮጵያ መንግስት መገለጫ የኢትዮጵያ መንግስት መሪዎች የሐሳባቸው ማጠንጠኛ እየሆነ የሚመጣው ግን በዚህ ጊዜ በደንብ ወደ መድረኩ በጥንካሬው የሚመጣው ለውጥ መሻሻል እድገት በቀደም እንዳለ ስልጣኔ ነው። ታችን እንዳነሳ ነው ስልጣኔ የሚለው ነገር የመንግስት የስቴት ወይም የሀገረ መንግስቱ ዶሚናንት እንኳን ባይሆን ሲግኒፊካንት የሆነ ዲስኮርስ የሆነ ይጀምራል። በኋላ ኢት ቢካምስ መንፈሱ ይሆናል። መንፈሱ ከመሆኑ በፊት ግን
ወደ ስቴጅ የሚወጣበት ጊዜ ነው እና ማንኛውንም አይነት ነገር የመንግስት መሪዎች ስልጣናቸውንም ሆነ ድርጊታቸውን በሚገልጹበት ጊዜ ለመለወጥ፣ ለማሻሻል እና ለማሰልጠን የሚሉበት እና ይሄ ከነ ምኒልክም ከነ ኢያሱም ዘመን ምናልባት ከዛ ቀደምም ቢሆን እነ ቴዎድሮስም እነ ዮሐንስም በተወሰነ ደረጃ ብዙ ነገር ይለወጥ፣ ይሻሻል፣ በዚህ አይነት አንቀጥል ያሉበት ጊዜ አለ እና ሁኔታ አለ። የአሁኑ ግን የመንግስት ተልእኮ እና አገሪቱም በዚህ አይነት መንገድ በአዲሱ መንገድ ነው የምትሄደው እና ዝም ብለን ማረጋጋትና አብሮ መኖር ብቻ አይደለም፣ የለውጥ ግብ ያለው አካሄድ ነው የምንሄደው የሚለው ነገር ኢምፖርታንት ነው። በዛው ልክ እንግዲህ በዚህ ጊዜ ነው ይሄ ሀገረ መንግስቱም በቀደም እንዳልነው አዳዲስ መገለጫዎች ሲምቦልስ ከመዝሙሮቹ ጀምሮ ከባንዲራው ጀምሮ፣ በነገራችን ላይ ባንዲራው በዚህ ጊዜ እና የህዝብ መዝሙሩም የተለያዩ መልኮችና ገጽታዎች ነበሯቸው። አንድ አይነት ባንዲራ አልነው ኢመርጅ ሲያደርግ ባንዲራው ለቴጌይቱም ለንጉሠ ነገሥቱም የተለያየ አረንጓዴ፣ ቢጫ፣ ቀይ መደቡ ሆኖ የተለያየ አርማዎች የነበሩት ይሆናል። መዝሙሩም እንደዚሁ የኢትዮጵያ መዝሙር አለ። ማርሽ ተፈሪ ደግሞ የሚባልም ነበር ከሳቸው ጋር የተያያዘ ውዳሴ የሚበዛው እና የሰንደቅ ዓላማ መዝሙርም አለ፣ የሀገር መዝሙርም አለ የወታደር እና የተለያዩ ዝማሬው መዝሙሮች አሉ። አሁን ናሽናል አንተም እንደምንለው ብቻ አለ። እኔና አንቺም እንኳን የሰንደቅ ዓላማ መዝሙር የሰንደቅ ዓላማ መዝሙር አለ። ደሙን ያፈሰሰ ተጠማጃርበኛ በሀገር መውደድ ቀንበር ሲወርድ ነው። ያኛው ደሙን ያፈሰሰ ልቡ እየነደደ ከዛ የኢትዮጵያ ሆይ ደግሞ የሚለው ሌላ ደስ ይበልሽ በአምላክሽ ኃይል በንጉሥሽ የሚለው ነው። እነኚህ ነገሮች ብዙ ኢተሬሽንስ ነበራቸው ለማለት ነው። በዚህ ጊዜ እንደው ወጥ የሆነ መዝሙር ያልነበራት ሀገር መዝሙር ኖራት አይደለም፣ ወይም ባንዲራ ያልነበራት ሀገር ባንዲራ መልክ አስይዛ አንድ ባንዲራ ኖራት ሳይሆን በዚህ ጊዜ ልክ እንደሌላው ጉዳይ ሁሉ ንብርብሮሽ ያለው ይሄም ግራጫ ግራጫ ዛሬ በግራጫ የነበረ መሆኑ ይያዝ ለማለት ነው። የዚህ ዘመን አሻራው እንግዲህ ከዚህ ወደዚህ ሄድን ሳይሆን እነዚህ ነገሮች በተለያየ ደረጃ በተለያየ አይነት መልክ በሚገለጽ ግንኙነትና ተራክቦ ወይም ግጭት ወይም የችኮላ ዘመን እኔ አሁን የምማረው ከዚህ በኋላ ልመጣበት ይችላል። ዘሎ ወስኖ ይሄ ነው በቃ ቆርጥ የሚደረግበት ሳይሆን ነገርን ቀስ ተብሎ ይሄኛውንም ፈቅዶ ያኛውንም ፈቅዶ እርስ በርስ ኮኤግዚት እያደረግን ኔጎሽት የሚያደርግበት ዘመን ግድም ስለሆነ ሆኗል። ግድም ስለነበረ ያለየለት የማሸነፍና የተሸናፊነት ነገር ስላልነበረ አስገድዶ ደግሞ ኢምፔሪያሊዝም በአፍሪካ ውስጥ በየቦታው እንዳደረገው ሁሉ አስገድዶ ቅርጽ ሰጥቶ ፓርላማ ሰጥቶ ምን ብሎ ነው ከዛ በኋላ ነጻ ስትወጡ ደግሞ ባንዲራችሁ ይሄ ነው ምን ብሎ ወይም ባንዲራችን ይሄ ነው ብለው ሰዎች እንደወሰዱት አይነት ነገር አይደለም። የኢትዮጵያ ጉዳይ ይሄ ነው በመከከር በፍትጋም በዩ ውይይትም በዩ አንዳንዴ መመካከር የሚመዝ ሁሌ ምክክር በተደጋጋሚ እንዳለው ዳይሬክት ቁጭ ብሎ መነጋገር ላይሆን ይችላል። ያም ሆኗል። ያም የነበረበት ጊዜ ነበር። ግን ከዛ ውጪ ኢንዳይሬክት በተለያየ ቦታ ሰልፍና ፍላጎቶች በሚገናኙበት ቦታው ላይ ሁሉ የሚደረግ የበላልበላ የለም ይሄ ነው የኔ የለም ይሄ አንተ አይደለም አሁን ያለው ይሄን አይፈቅድም በሚል የሚደረገው እንትን ይሄ ጠባቂ አጋጅና አዛዥ አውሮፓዊ ስርዓት በሌለበት የተደረገበት ሀገር መሆኑ ነው እና በመጨረሻ በዜግነት ጉዳይ እና እዚህስ ያለው ዜግነት ያው የንብርብሮሽን ሀሳብ ውሰድና ዜግነትንም በዚሁ አይነት አናላይዝ ማድረግ እንችላለን። ግን አንተ ይህንን ነገር ስላጠናኸው አንተ የዜግነትማ አንተ ብትገልጸው ደስ የሚለኝ በተለይ ሁሉም ዜግነትን ከራሱ ወንበር ከራሱ አልጋ ከራሱ ጎጆ የሚተነትንበት የምትለው ውብ ነገር ስላለ እሱ እና ይጨምራል። ጥሩ እሺ። ግን እኔ እንዳልኩ በተለይ የባርነትን ጉዳይ ተመርኩዞ በዚህ ጊዜ የነበረውን የአሰላለፍ ለውጥ የአስተሳሰብ ለውጥ ስለተከታተልከውና በደንብ ስላጠናኸው ነው እኔ I have to acknowledge contribution እና ለዚህ ነው ለአንተ ዲፈር ማድረግ የፈለኩት እንጂ ያሰብኩበት ነገር አለ። በዚሁ በንብርብሮሽ ኮንሰፕት ዜግነት ቀድሞ የነበረው አንድ ሰው የአንድ ሰው ተከታይ ነው፣ ሎሌ ነው፣ አገልጋይ ነው። ወይም በአጠቃላይ የኔ ሰው የሚገለጸው የኔ ሰው ነው። ተገላጩም ሰውም ደግሞ እገሌ እኔ የእገሌ ነኝ እገሌ የኔ ነው በሚልበት መንገድ ነው ዜግነት ቀድሞ የነበረው ዜጋ። አንተ የማን ዜጋ ነህ? እኔ የገሌ ዜጋ ነኝ። የፖለቲካ ትርጉሙን የሚያገኘው ከአንድ ገዢ ወይም ከዛ ላይ ከሚለው ሰው ጋር ካለው የመብትና የግዴታ ግንኙነት ውስጥ የሚመነዘር ነው እያልከ
ምናልባት ብዙ መብት ይሄ እንግዲህ ብዙ ግዴታ ሊሆን በፖለቲካው አውድ ውስጥ ስታየው በጣም ኢምፖርታንት ነው። ሁሉ ጊዜ ወደ ፖለቲካው እና ወደ ገዢው እና አገዛዙ ወደ ስርዓቱ ብቻ ረዲዩስ እያደረግነው የዜግነት ጉዳይ ከሌሎች ስብስቦችም አንጻር ራስን እንድንጠላው እናስገድ ዲፈረንሺየት የማድረግ ነገር መሆኑንም እንዘነጋው። ስለዚህ በዛ ደረጃ ያለው እንትን በተወሰነ ደረጃ ይቀጥላል። በዚህም ጊዜ የገሌ ዜጋ ነው የሚለው እንትን አለ። በዛው ልክ አዲስ የሚመጣው ሐሳብ የመንግስት ዜጋ የንጉሠ ነገሥቱ የሚለው እንዳለ ነው። ቀድሞም ንጉሠ ነገሥቱ ዜጋ አለው፣ ባላባቶችም ዜጋ አላቸው። መሳፍንቱ ሀብተ ጊዮርጊስ ነኝ ይላል ዜጋ እና ሰውም እንደዛው ሰው የሚለው ሐሳብ አንተ የማን ሰው ነህ? እኔ የማን ሰው ነኝ? አብሶሉት የሆነ ብቸኛ ፍጡር ሰው የለም። በቃ ሰው ለኢንዲቪጁዋል የለም። you belong to someone እና ያ ነገር ይቀጥላል። የመንግስትም ዜጋ የሚለው አዲስ ሐሳብ እየመጣ ሳለ ያኛውም ሐሳብ ይቀጥላል። የመንግስትም ዜጋ ወይም የአገር ዜጋ የሚለውም ሐሳብ ይመጣል። አሁን እንግዲህ አንድ ሰው አቴኒ ጊቨን ፖይንት ስትወስደው በዚህ ጊዜ የነበረው ሁኔታ ምንድን ነው? የሰው ዜጋ የግለሰብ ዜጋ የንጉሠ ነገሥቱ ዜጋ የባላባቱ ዜጋ መሆኑ ቀርቶ አይደለም የኢትዮጵያ ዜጋ የሚሆነው ሁለቱንም ያስተናግዳል። ሳብጀክት ነው ሲቲዝንም ነው በእንግሊዝኛው ስናስብ። ግን ሲቲዝንም የሚለው ሐሳብ ብዙ ጊዜ እንዳነሳ ነው ከመብት ጋር የተያያዘ የኢንዲቪዥዋሉን ሶሻል ሎኬል ፖለቲካል ሎኬል በሲቪል መብቶቹን የተመረኮዘ አይነት ዴፊኒሽን አይደለም። ዴርፎር ይሄ ሲቲዝን የሚለውን ቃል ካለ ጊዜው አናስገባም። በብዙ ሰዎች አስተሳሰብ እስከ ዛሬም ድረስ ሲቲዝኑ እየተወለደ ይሁን እያማጥንም ይሁን ለመውለድ ገና ነው ተባብለናል። እና ዴርፎር በዚህ ጊዜ የነበረው ነገር ምንድነው? ቀድሞ የነበረውን ዜጋ እንደ ንብረት ወይም እንደ ሰብጀክት የሚለው እንግሊዝኛ ቃል ቀለል ይላል። ንብረት ወደ ዕቃነት ይመልሳል። እንደ ንብረትም የሚቆጠሩ ሰዎች ነበሩ፣ አገልጋዮቹ ማለት ባሪያዎቹ። ከዛ ወደ አገር ዜጋ የሚሰጠው ግን የመንግስት ቅጥር ሆኖ መስራቱ ነው ወይ በውትድርና ወይ እንደ ሁኔታውና እንደ ቦታው አልኩሽ። ሙግት የሚገጠመው እንደ ሙግቱ እንደ ቦታውና እንደ ሁኔታው ነው እንጂ ዴፊኒሽኑን ላይ ተስማምተው ጨርሰው በሉ እንግዲህ በዚህ በምንጋራው ትርጉም አሁን እንነጋገር ተብሏል የሚገባው። በቀደም እኮ ጨርሰናል። ስልጣኔ ነው ምናምን ሞቢላይዝድ ይሆናሉ። እነዚህ ቃላት ሁሉ ለሁኔታው በሚመች መልክ ይቀርባሉ። ምናልባት እቺን ባነባት እቺን አንድ አርካይቭ ውስጥ ያገኘኋትን የአርመን ዜጋ እንዴት ኢትዮጵያዊ ዜግነት እንደሚለምን ያሳያል። አጭር እኔ ሰለሞን ተርሲያን በአርመን አገር አውራጃ ቫን በሚባል አገር አውራጃ የምትለዋለም እንግዲህ ወደ አማርኛ አስባል አውራጃ ቫን በሚባል አገር የተወለድኩ በአዲስ አበባ 10 ዓመት ስለተቀመጥኩ የኢትዮጵያ ዜጋ ሆኛለሁ ብሎ ያወጣል። በኢትዮጵያ ዜግነቴ የኢትዮጵያን ንግስተ ነገስታት አክብሬ የመንግስቱን ሕግ ጠብቄ ለኢትዮጵያም የታመንኩ ሆኜ ለመኖር ምያለሁ ይላል። መሐላ 1915 አገር ከዜጋዋ የምትፈልገው ሎያልቲ ነው ምለናል። ቅድም አላለውም? መንግስቱን ሕገ መንግስት ያከብራል፣ ሕግ ያጠብቃል፣ ለኢትዮጵያ ደግሞ የታመነ ይሆናል። በቃ እነኚህ ቤዝ ለውጭ ጉዳይ ያስገባው ጥያቄ አሉ። እነዚህ አርመኖች አሜሪካኖች ዜግነት ኢንቨስትላረግ ነው ዜግነት ይሰጠኝ። ይሄ አሁን ካልከው የኢትዮጵያዊነት ዜግነት ጋር እንደ ማስረጃ ሊቀርብልን የሚችል ነው። እያቆጠቆጠ እየሰፋ የመጣ ስቴት መንግስት የምንለው ለሁሉም ህዝብ ዜግነት ለመስጠት እየተዘጋጀ ያለበት ሁኔታ ግን ቅድም ያልከው ደግሞ ባለብዙ አይነት የዜግነት በአማርኛ በምንለው ሲቲዝን ማለት ሳይሆን በአንተ ትርጉም በምንለው ዜጋዎች ደግሞ ብዙ አሉ ማለት ነው። እና እንግዲህ በዚህ ጊዜ ደግሞ ተጨማሪ እንደ አዲስ ጅማሮ የሚኖረው የምናየው ነገር ምንድን ነው? ቅድም በፖለቲካው ስናይ ፖለቲካል ኮሚኒቲው ወጥነት የነበረው ኮሄሲቭ የነበረ የራሱ የውስጥ ሎጂክ እና ትስስር ያለው ስትራክቸር ያለው ብለናል ነበር። እሱ መከፈት ጀመራል። ዜጎች የሚባል ሰውም ግለሰቦች በተወሰነ ደረጃ ከነዚህ የፖለቲካ መገለጫ ያላቸው፣ ማህበራዊ መገለጫ ያላቸው፣ ባህላዊ መገለጫ ያላቸው እነኚህ ሁሉ በቀደመው ስርዓት ውስጥ አንድ ወጥነት ያላቸው ናቸው። አንተ የከምባታ ሰው ከሆንክ የከምባታን ባህላዊ ገዢዎች ስርዓት ትቀበላለህ። የእነሱ ዜጋ ነህ። የከምባታ ባህል ካልቸር ውስጥ ከዛ ተነጥለህ ልትታይ አትችልም። የከምባታ ማህበራዊ አደረጃጀት ውስጥ ቦታ አለ። ፐብሊክ የምንለው በዛ አካባቢ ፐብሊክ አለ። እዛ ውስጥ አባል ነኝ አለ። ማህበራዊ ቦታ አለ።
ባህላዊ ቦታ አለ፣ ማንነትም አለኝ፣ ፖለቲካ ስርዓቱም ውስጥ አለኝ ቦታ አለ። ይሄ እንግዲህ የቀድሞ ወጥነቱን ይዞ የነበረውን ስርዓት ነው እንግዲህ በጣም እንትን አደረከው፣ ፍጹማዊ ያደረከው ባትለኝ ከዛ በፊት እንደዚህ አይነት ኮሂሲቭነስ የውስጥ ህብር እና ትስስር የነበረው ነው። በዚህ ጊዜ ቅድም ባልነው ምክንያት ሲከፈት ስርዓቱ በአንጻራዊነት ነው የሚከፈተው ነው። በተለያየ አይነት ምክንያት ይከፈታል። ወይ የባህላዊ አገዛዝ ስርዓቱ ይረበሻል፣ ወይ የባህላዊ አገዛዝ ባለቤቶች በአዲሱ ስርዓት ውስጥ የምናገኘው ነገር ሲመጡ ወይ መዋቅሩ እዛው ይከፈት ይሆናል፣ ወይ እዛው ይከፈታል። የሚረብሸው ነገር አዳዲስ ነገር ወይም ሰው ከቦታ ቦታ የመንቀሳቀስ እንትኑ ይጨምራል። ወይም እንደዚህ አይና ለአቤቱታ ወይ እዚህ ጋር ብበደል ማጋ ልሂድ የሚለው ነገር ይጨምራልና ምህዋሩ ይሰፋል፣ አውዱ ይሰፋል። ያን ጊዜ አንድ ሰው አንድ ዜጋ የገሌ ሰው መባሉ እንዳለ ሆኖ ከነኚህ ከተለያዩ ይሄ ራሱ ዲፈረንሺየት ይደረጋል ማለት ነው። የፖለቲካ ስርዓቱ ማህበራዊ ኦርደሩ እና ባህላዊ ስብስቡ would be open for negotiation። አንድ ሰው ቦታውን ቀድሞ ምንም አማራጭ የሌለው ወጥነት ያለው ማንነት የሚሉት ቋንቋ እኮ ነው። ማንነቱን አሁን በተለያየ አይነት መልክ ማየት የሚጀምርበት ጊዜ ይሆናል ማለት ነው። እና ያ የቀድሞ የነበረው ወጥነት ያለው ኤንቲቲ ይደፈርሳል፣ ግራጫ ይሆናል ብቻ ሳይሆን በማህበራዊ፣ በፖለቲካዊ፣ በባህላዊ እሳቤም ውስጥ ያለው ቁርኝትና ተያያዥነትና ወጥነት እንደዚሁ ትንሽ መረበሽ ስለሚጀምር ግለሰቦችም እንደዚሁ ቦታቸውን እና ራሳቸውን ሲገልጹ እድሎቻቸውን ሲያስቡ ይሄ አዲስ የተከፈተው አውድ አዳዲስ ፖሲቢሊቲስ እንደው የማግኘትና የመራመድና የማደግ ባይሆን እንኳን የመጮህና አቤቱታ የማቅረብ የመሸሽና የመጥፋት በተለይ ከተማው ደግሞ እያደገ ሲመጣ ወደ ከተማው ይጀምራሉ። ወደዚህ ያንን እድሎች የሚፈጠርበት የንብርብሮሽ ጊዜ ነው እና እንደዛም ሆኖ በግልጽ ሊታይ የሚችለው ቀድሞ ከነበራቸው እድል በላይ ያገኙ ሰዎች የሚመጡበት ጊዜ ነው። እንደ ዜጋ ዲፋይንድ ሆነው እዚህ ነው ቦታ፣ ይሄ ነው መብትህ፣ ይሄ ነው ግዴታ ተብሎ ተዘርዝሮ በህገ መንግስት ተቀምጦ ከመሰጠቱ በፊት ይሄ የቀደመው ወጥነት ያለውና የረጋው የከረመው ስርዓት ከመረበሹ ጋር ለአዳዲስ አንትረፕረነርስ ለግለሰቦችም ጭምር አዲስ እድል ይፈጠራል እና ዜጎች መብቱ ሳይሰጣቸውም አንዳንዶቹን መብቶች መጠየቅ የሚጀምሩ መዋቅሩ ሲከፈት ተዋናያኖቹ የራሳቸውን ኤጀንሲ የራሳቸውን አቅም እና የራሳቸውን ድርሰት መድረስ ይችላል። አንድ የግርጌ ማስታወሻ ቅድም እንዳያስተን ብዬ ቅድም ያለው የአካባቢ ሁኔታ ወጥነት ያለው አንድ ያለው ነገር ተረበሸ ተከፈተ ስንል ለመጀመሪያ ጊዜ አይደለም እየተከፈተ ያለው በሁለቱም ጊዜ ናቹራሊ በተፈጥሮ የተቀመጠና ቅርስ ኮሎኒያል ጌዝ እንደሚለው እንዳንገባ ብዬ ነው። በተለያየ የታሪክ ዘመን ውስጥ ሁሉም የአካባቢም ሆነ ሰፋ ያሉት አስተዳደሮችም ኢምፓየርም እንበላቸው የራሳቸው በታሪኩ ሂስቶሪክ አላቸው። ይሄ አንጻራዊ ዳይናሚዝም በዘመኗ ጊዜው ዳይናሚክ ማለት እኮ የመለዋወጥ የመለወጥ የመፋለስና እንደገና የመቀነባበር ሂደቱን ነው ዳይናሚክ የምንለው። ዳይናሚክ ነበረ በአንጻራዊ በሎንግ ዱሬ ውስጥ ነው አይደለ? በረጅሙ ዘመንማ ስናይ መንግስት ላይ ያለው መዋቅሩ ሲዳከም ከስር እንቅስቃሴው ይበረታል ብለናል። ይሄ ለሁሉም ዘመን የኢትዮጵያ ታሪክ እውነትነት አለ። በዚህ ጊዜ ግን አዳዲስ የሚመጣው ኃይል ምንድን ነው? እድል ምንድን ነው? አቅም ምንድን ነው? አስተሳሰብ፣ ጽንሰ ሀሳብ ምንድን ነው? እና በአዲስ አይነት መልክ ለሚገጠመው ትግልና ተራክቦ የሚመጡት የነዚህ አይነት ኃይሎች ስብስቦች ምንድን ናቸው? ይህንን ጊዜ የሚገልጸው በተለይ ምንድን ነው ስንል በትራንዚሽን አይዲያ ባንሄድ ጥሩ ነው ብለናል። ዝም ብሎ መልክና ትርጉም በሌለው የረብሻ አካሄድ ባናየው ጥሩ ነው ብለናል። በሰዎች የግለሰቦችን እና በቡድኖችም በነገራችን ላይ ሰዎች የሚለው ስብስብና ህዝብ ወይም ህዝቦች የሚለው ስብስብ በዚህ ጊዜ ሁለቱም ኦፕሬሽናላይዝድ ሆኖ ነበር። ሰውና ሰዎች የሚለው ከቀድሞ ከዜጎችና ከባለቤትነት የኔ ነው ያንተ ሰዎች የኛ ሰዎች የዚህ ሀገር ነው ሰዎች ማለት belonging to a given unit ቀድሞ ከነበረ ኤንቲቲ ጋር ከቀድሞ ከነበረ የስልጣን ኃይል ጋር የስልጣን ባለቤት ጋር የሚያስተሳስራቸው ነው። ህዝብ የሚለው ነገር ደግሞ በተወሰነ ደረጃ
ኮሌክቲቭሊ ዜጋው የሚለው አዲስ ትርጉም ዜጋ ማለት ወደ ኢንዲቪዥዋል ወደ ኖ የግለሰብም የኢንዲቪዥዋልም የኮሌክቲቪቲ ትርጉም ነበረው በዜጋ እና በሰው ሐሳብ ላይ የመጣው አዲስ ለውጥ። የቀድሞ ዜጋ ቢሎንግስ ቱ ሰም የቀድሞ ሰው ቢሎንግስ ቱ ሰም ስትራክቸር ኦር ቱ ሰም ኢንዲቪዥዋል። የአዲሱ ዜጋ እና አዲሱ ሰዎች ስብስብ ደግሞ ህዝብ ይባላል። ህዝቦች እንደ ይባላል የዚህ ሀገር ህዝቦች የምናምን ህዝቦች የሚል ቃል ያኔ ነው የሚጀምረው። እና ኮሌክቲቭሊም እንደዚሁ አንዳንድ ጊዜ የገሌ ሰዎች የዚህ ሀገር ሰዎች የገሌ ሰዎች ይባላል፣ የዚህ ሀገር ህዝቦችም ይባላል። በአንድ አረፍተ ነገር ውስጥ ሁለቱንም የምናይበት ጊዜም ሁሉ አለ። እና ንብርብሮሹ የዜጋ ትርጉም የተለያዩ አይነት ትርጉሞች በአንድ ላይ ኮኤግዚስት ማድረጋቸውና ኔጎሽዬሽን ውስጥ መቆየታቸው መክረማቸው ብቻ ሳይሆን ሰውና ህዝብ የሚለውም እንደዚሁ የኮሌክቲቭ ማለት ኮሌክቲቭ ማለት ስብስብ ማለት ነው። የስብስቦች መጠሪያም እንደዚሁ ሁለት የተለያዩ የተነባበሩ ሆነ ይቀጥላል እና ቀስ እያለ በተለይ ህግ እስኪመጣ ድረስ በኋላማ ይለያል ህዝብ ዜጋም እና የጨዋታው ህግ እንደገና እሱ ኢን ፕራክቲስ ኢን ተርምስ ኦፍ ዴፊኒሽን አንድ ደረጃ እንሄዳለን ከህገ መንግስቱ ግን ኢን ተርምስ ኦፍ ፕራክቲካል ሪሌሽንሺፕስ ደግሞ የሚከርም ነው። ይሄ ንብርብሮሽ ይቀጥላል። በዛ ላይ አያቆምም ነው የምለው እኔ። እንግዲህ ወይዘሮ ማለት በጣም ዮናስ የምትጨምረው ነገር አለ? ምናልባት በዚህ ዘመን ከዚህ በፊትም ገልጸነዋል፣ ብዙ አዋጆች ወጥተዋል። አንድ መጨመር ያለብን በተቻለ መጠን የባሪያ ንግድና የባሪያ ፈንገላ ለማቆም ዳኝነት ህጎችም አዋጆችም በዳኝነትም ደግሞ ውስጥ ባሪያ ተፈነገሉ ባሮችም አምልጠው ሮጠው በዳኛ ፊት ከሰው የፈነገላቸው ሰው እስከ ሞት እስኪፈረድበት ድረስ የሚከራከሩበት ቅድም ወዳልነው በኋላ ላይ ነፃ የሚወጡበት ፍርድ የሚሰጥበትም ዘመን እየዳበረ ይመጣል። እንደዛም ሆኖ ግን የከሌ ባሪያ ነበርኩ ከሌ ፈነገለኝ ይላል። የባርነት ፈጽሞ ስላልወጣ ከከሌ ባርነት ውስጥ አባብሎኝ ፈንግሎኝ ለከሌ ሸጠኝ፣ ስለዚህ የፈነገለው ነው ከሰሰው ባሪያ ያዘው ሰው አይደለም። ምክንያቱም የባሪያ አሳዳሪው ገና ከቤት ውስጥ በአንድ ጊዜ በፍጹም ባሪያ የሚባል አጥፉ ባርነት የለም የሚባል አዋጅ አልታወጀም። ቀስ እየተባለ ለትምህርት አገልግሎት መስጠት፣ ምግብ መስጠት ያለ በሂደት ውስጥ ምናልባት በቤተሰብ ውስጥም ቤተሰብንም ትርጉም ሰፋ በማድረግ አዲስ አጎት አዲስ አክስት እየሆኑ እስከ አብዮቱ ድረስ የሚቀጥሉበት ስለሆነ ፍንገላና ንግድ ግን ትግል የሚጀመርበት ነው። ፍንገላንም ለማቆም ትግል፣ ንግድንም ለማቆም ሲነግድ የተገኘ ባሪያ ፈንግሎ የተገኘ ሰው በጣም ከፍተኛ ፍርድ የሚፈረድባቸው ሁኔታዎችንም በዚህ ዘመን ይመጣል። እንግዲህ አሁን ሁሌ እኔ ማስጠነቀቀ ሰው መቼስ ምን አይነት ኮንሰርቫቲቭ ሰው ነው እንደማለት ችግር የለም። አሁን ያን ጊዜ ባርነትንና ነፃነትንም በተመለከተ ተነባባሪ የሆኑ ግን የተለያዩ አስተሳሰቦች የነበሩበት ጊዜ ነው። በእነዚህ በሁለቱ መሃል ትግልም የሚደረግበት ጊዜ ነው እና ሌላው ቀርቶ የኢትዮጵያ መንግስት ባርነትን ዲስካሬጅ ማድረግ የባሪያ ንግድን ከባርነት መለየት አለብን። የባሪያ ንግድ ፍንገላንና ንግድ መለየት ጊዜ እና እንደውም አንዳንድ ሰዎች ከዛም ቀደም ባለው ጊዜ ተከልክሏል። አዋጆች ነበሩ እና ብዙ ባሪያ የሚሸጠው ያን ጊዜ አንደር ዘ ቴብል ነው። በኦሮምኛ ቋንቋ ገዲ ቀባ የሚባለው እና የቆየ ነው። የባርነትን ማስቀረት ግን ማስቆምን የኢትዮጵያ መንግስት እንደው በቀጥታ በቃ ከዛሬ ጀምሮ ባርነት ቆሟል፣ ባሪያ የሆናችሁ ሰዎች ውጡ፣ ባሪያ የነበራችሁ ሰዎች ልቀቁ የሚል አዋጅና ሁኔታ ብናወጣም የሆነ ምስቅልቅል ይፈጠራል። ሶሻል ክራይሲስ ይፈጣል ማህበራዊ ቀውስ ነበራቸው በደንብ አድርገው እና እንደውም ከዛም አልፎ ንጉሥ ተፈሪም በኋላ አፄ ኃይለ ሥላሴም ተወሰነ ባርነት ሲባል እንዳገራቸው ይመስላቸዋል ፈረንጆቹ። እነሱ ከዚህ በፊት ሲያደርጉ እንደነበሩ ኢትዮጵያ ውስጥ እኮ ባሪያ እንደዚህ አይነት እንደዚህ መብት የሚሉት ነገር አለ። እንግዲህ በሀሳቦቹ መሀል ብዙ እንትን አለ። ግን ሌላው ቀርቶ ምንድነው ግራጁዌሊስት አፕሮቹ አንዱ መገለጫው እንደምታስታውሰው የባሪያ ወላጆች የባሪያ ልጆችንና ወላጆቻቸውን ለይተው ወላጆቻቸው በአገልጋይነት ከቀድሞ
አሳዳሪዎቻቸው ጋር መቀጠል ይችላል። ልጆቹ ግን ባርነትን አይወርሱም ከወላጆቻቸው ብለው አይወርሱም ብቻ ሳይሆን በነፃነት የሚማሩበት ትምህርት ቤት ይደራጅ ተብሎ ያቋቋሙት ትምህርት ቤት እዛ ገብተው እንዲማሩ እና በተወሰነ ደረጃ ማህበራዊ ሞቢሊቲው ሶሻል ሞቢሊቲው ጀነሬሽናል የሆነም ጀነሬሽናል አፕሮች ተደርጎለት በዚህ አይነት ይህንን ነገር ደረጃ በደረጃ ፌዝ አውት የማድረግ አካሄድ እንከተላለን የሚል እና ኢንፋክት እሱ ራሱ በብዙ መልኩ በፈረንጆቹ በተለይ በጣሊያኖቹ ኢትዮጵያን ለመያዝ ዝግጅት ላይ እና ፍላጎት ስለነበራቸው በሰፊው ያስተቻቸው የኢትዮጵያ መንግስት ይህን ነገር መላቀቅ አልፈለገም፣ ውሸቱን ነው የሚል ነገር ያደረጉ። ስለዚህ ሰበብ ይሆናል የቀኝ ግዛት ግን ይሄን ነገር ሊኒየር በሆነ አካሄድ ባሪያ አሳዳሪ ከሆነ ስርዓት ነው ቀስ ቀስ እያለ ከባርነት ለመውጣት የሄደ ስርዓት ነው ብለን እንደዛ ደግሞ ግልጽ ያለች ነው ትርክት ተርከንለት ኢትዮጵያ ከባርነት ወደ ነፃነት የሚሄደውን እርምጃ ጀምራ ነበር እንደው ጣሊያን አቋረጣት እንጂ የሚል አይነት እንትንም እንዳንሄድ መጠንቀቅ ያስፈልጋል። ስለምንናገረው ስለ ተነባበሩ ጉዳዮችና በመካከላቸው ስለነበረ ስለ ግራጫነት ስለሆነ በዚህ ብናቆማሽ በጣም ጥሩ ነው። በጣም እናመሰግናለን ሁለቱንም። አድማጮቻችን ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ከኛ ጋር የነበሩት ዶክተር ተካልኝ ወልደማርያምና ዶክተር ዮናስ አሽኔ ናቸው። እኔ ሁለቱንም ከልብ አመሰግናለሁ። ሸገር ካፌ ሸገር ካፌ